እግዚአብሔር ኢየሱስን በጥፊ መተውታል። አምላክ በጥፊ ተመታ ይላል። ይህን ስንገልጽላችሁ ስድብ ይመስላችኋል? ቀጥሎ ደግሞ መጽሐፍ ቅዱስ ላይ እግዚአብሔር ቅድም ያነሳሁት ነገር አለ። ምን የሚል ነገር ለላጦማ እንድታዩት እናንተ ማለት ነው። ሂዳችሁ ሰዎችን በሙሉ እረዱ። ተመልከችም እንደሚይዝ ቃል ያው ባቢሎን ሆይ ካለ በኋላ ሕፃናቶችሽን ይዞ እያነሳ በአለት ላይ የሚፈጠፍጣቸው የተመሰገነ ይላል እግዚአብሔር። ምን አለ? ልጆችን እያያዘ ድንጋይ ላይ የሚፈጠፍጣቸው የተመሰገነ ይሁን ይላል የእግዚአብሔር ቃል መጽሐፍ ቅዱስ። ይህን ሳነሳ ክርስቲያኖች ሚወት አድርግ ማነው ሚወት አድርግ። ይህን ስናነሳ ስድብ ይመስላቸዋል። ቀጥሎ አምላክ እግዚአብሔር ታዘለ ይላል በክርስትና። ያው ይሄ ነው መጽሐፍ። ያው አምላክ እግዚአብሔር ታዘለ ይላል። ታዘለ ያው ታዝሎ አለ። ይህን ስናነሳ ስድብ ይመስለኛ። ቆይ ምን እናድርግሽ ቡርቲ? ቄሱ መጥቶ ሰድቦን ይሄዳል። መንቱን መጥቶ ሰድቦን ይሄዳል። እኛ ማስረጃ ከፍተኛ ጠየቁ አይደለ እንዴ? ስለዚህ ቡርቲ እኔ ይገባኛል። ሁሉም ሙስሊም ሁሉም ክርስቲያን መጀመሪያ ሳዳምጠኝ እንደዛ ነው የሚሰማው። ግን ይሄ የአንቺ መጽሐፍ ነው ቡርቲ። ያው መጽሐፎች ናቸው። ኢቭን በአፕሊኬሽን ውሸት ነው እንዳትሉ መጽሐፉን ይዘነዋል። አልሐምዱሊላህ መጽሐፉን ይዘን የምናወራቸው። ምሳሌ ከባድ ነገር ጨመች። ተመልከቱ ምሳሌ እዚህ መጽሐፍ ላይ ሰይፈ ስላሴ ላይ ምን የሚል ነገር አለ? ያውጣው እንዴ! ያው እዚህ ጋር አንቺ ፈጥነሽ እንጀራና ወጡን መልካሙን ጠላና መልካሙን ጠጅ አዘጋጂ ይላል። ለእግዚአብሔር ጠላና ጠጅ ቀረበለት ይላል። ያው ጠላና ጠጅ ቃል በቃል ከዛ ስተመከ ያደረጉትን አቀረበላቸው እስኪ ጠጉ ድረስ በሉ ጠጡ ይላል። እግዚአብሔር አምላክ አብርሃም ቤት ገብቶ አስካሪ መጠጥ ጠጣ ይላል መጽሐፍ። ወይ ምን ላድርገው? እሺ ቆይ ቡርቲ አሁን ውሸት እኮ የሚሆን ስድብ የሚሆነው ምንድን ነበረ? ይሄን በሙሉ ከራሴ ብናገር ነበረ። ተመከሽ ጨምር እዚህ ጋር ምን እንደሚል እግዚአብሔር አብ ወልድ መንፈስ ቅዱስ በእርሷ ምክንያት እንደ ላም ይዘላሉ፣ እንደ ላም አንበሳ ይዘላሉ ይላል። እግዚአብሔር እንደ ላም ይዘላል ይላል። ቆይ ግራ ገባኝ እኮ ይሄ መጽሐፋችሁ ነው። እኔ እንደ ላም አልኩም። መጽሐፉ ያው እንደ ላም ይዘላሉ ይላል። ስለዚህ ቡርቲ ሁለት ምርጫዎች አሉሽ። አንደኛው መጽሐፉን መካድ፣ ሁለተኛው ደግሞ መቀበል ነው። እኛ ካለማስረጃ አላወራንም። ካለማስረጃ ማስረጃ አቅርበን መጽሐፋችሁ ስናስረዳችሁ ስሜታዊ መሆን የለባቸው። ቡርቲ አንድ ጥያቄ ብቻ ልጠይቅሽ ነው ይበቃሻል። በቃ አንድ ጥያቄ ብቻ። እግዚአብሔር አምላክ ታዘብ ይመረዘለ ሚሉት አድርግ። ቆይ አንዴ በተራ እናውራሽ። ወገኖቻችን ተባረኩ፣ እናመሰግናለን። ቡርቲ እግዚአብሔር አምላክ ታዝሏል? አሁን እንኳን ያነበብከው ላይ ሰይፈ ስላሴ የሚለው ላይ ማለት ነው። ይሄ ከቤተክርስቲያን ውጭ ነው። ይሄ ገድላት ነው አይደለ? አይደለም። ቤተክርስቲያን በየቀኑ ጸሎት የሚደረግበት መጽሐፍ ያ ዘሰኞ ዘስኑይ ዘረቡ ዘሐሙስ ዘዓርብ ዘቅዳሜ የተባለ በየቀኑ ግን ይሄ በአባቶች ነው የተጻፈው። ይሄ መጽሐፍ ቅዱስን አይወክልም። ይሁንም የአባቶች ነው፣ አባቶች የጻፉት ነው። ኖ አይደለም። ይሄ ቤተክርስቲያን የምጸለይበት መጽሐፍ ነው። ስትሄጂ ይሄን የሚያነቡት ግን በግዕዝ ነው። ገባሽ? ችግሩ ይሄ ነው። ይሄን ሲያነቡላችሁ የሚያነቡላችሁ በግዕዘኛው ነው። ሰላም ለፍቅረ መለኮት እያሉ ያነቡላችኋል በግዕዘኛ። ግን ትርጉሙማ አምላክ አብርሃም ቤት መጥቶ ታዘለን የሚለው ትርጉሙ አይሽ አይደለም። ስለዚህ ያው መጽሐፉ በየቀኑ ቤተክርስቲያን የሚጸለይበት መጽሐፍ ነው። ችግሩ ግን እነሱ የሚያነቡት በግዕዘኛው እናንተ እንዳይገባችሁ። አንተ ነበርክ እንዴ? ቆይ ጸሎት ሲያደርጉ ይሄን ጸሎት እንደሚያደርጉ ነበር እንሰማለን። አይሰማም እንዴ? በማይክ ስትጸልዩ አይደለም? ጸሎት ሲደረግ ይሄ አይደለም የሚነበበው። እሺ ይሄን ተወሽ። ይሄ ውሸት ነው መጽሐፉ። ብቻ በቃ ቅድም ያልኩህን ብቻ ያዝልኝ። እኔ ከዚህ ውጭ ልንማማር አይደለም የሚገባው። ይሄን መጽሐፍ ምን ላድርገው ንገረኝ እስኪ። ውሸት ነው? ምን ጉድ ነው ካልኩት? አይ በቃ ለማንኛውም የቅድም ልክቴ ብቻ ያዝልኝ። አለቀ ነገሩ። እሺ አንድ ነገር ልንገርሽ ከመጣች በፊት ማለት ነው። ምሳሌ ይሄን ብቻ አይ በቃ አሁን ምንም የሚጨርሰው ጉዳይ የለም እኮ። ቅድም ያልኩህን ብቻ ያዝልኝ። አለቀ ነገሩ። እኔ በጣም ነው የሚከፋኝ እንዲህ ብለህ ስትናገር፣ በጣም ነው የሚያናደኝ። አዎ ይገባኛል። መጽሐፉ ሲነበብ ስሜታዊ ሆኛለሽ። ሁሉም ክርስቲያን እንደዛ ነው። በቃ ከገባ ጥሩ ነው። አሁን ይሄኔ ልመልስልህ ስለማልችል ልውረድና እዚህ ታች ያሉትን አናግራቸው ይገባል። መጽሐፉን ተማሪ አይቺ ጊዜ የምትለው እስኪ ይህን ሲያደንቁ ጌታችን ከዙፋኑ ተነስቶ አፉን እግሩን ሳመው ይላል። ምን ማለት ነው? ቡርቲ ንገረኝ እስኪ። እኔ አልተረጉም። አንቺ ተርጉሚ። ይሄ ከምን ላይ ነው ያመጣኸው? ያው ገድለ ዘርዓ ብሎ ላይ በቃ ይኸውልህ ከዚህ አትወርድ። ኧረ በፈጣሪ አንተ ይሄ መጽሐፍ እኔ ማለት አሁን ስለነዚህ መጽሐፍቶች ማለት ነው ማብራሪያ ልሰጥህ አልችልም። እኔ የማውቃቸው ማለት የማውቀው ነገር የለም እውነት ለመናገር ግን በቃ አንተ አሁን ተግባብተናል አይደል እንዴ ኢምራን? እኔ እናንተ እኮ ተግባባን። አንተ ገለቆጥሽ ቡርቴ ሻቆልጭሻለሁ። ተማሪ ቡርቴ በቃ
ይሄን ነገር ማወቅ አለብሽ። አምላክ ምን ምን እንደሚያውቅ ማወቅ አለብሽ። ምሳሌ ተነስቶ አፉን ሳሙ ይላል። ደንግጫለሁ። እነዚህ መጽሐፍ ደግሞ እንዳንተዋቸው እየወስና ተመከቺ። እነዚህም መጽሐፍ አለ ያለመጠራጠር እነዚህም መጽሐፍ በጥቡ ልቦና ያለመጠራጠር የሚያምኑ ካሉ ወደ መንግስት ይገባሉ አለ። በእነዚህ መጽሐፍ የሚያምን ካለ ገነት ይገባል አለ። የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስ እና ከነ ሰባሪዎስ ጋር ነው አለ። በእነዚህ መጽሐፍ የማያምን ካለ ገሃነም አስገባዋለሁ አለ ኢየሱስ። ስለዚህ ማመን አለብሽ ይሄ መጽሐፍ። በዚህ መጽሐፍ ደግሞ የምታምኝ ከሆነ ቅድም እንዳሳየሁሽ አምላክ ተነስቶ ዘርአ ብሩክን ሳሙ የሚል ነገር አለ። ኢቭን ደግሞ ዘርአ ብሩክ አምላክን በላ የሚል ነገር አለ። ታውቂያለሽ? አምላክ ተበልቷል። ያው ባገኛቸው ጊዜ አንስቶ ዋጣቸው ይላል። 3 ባቄላ አገኛ፣ 3 ባቄላ ዋጣቸው። በቃ ይኸውልህ፣ በቃ ማለት አሁን በቃ ዋጣቸው፣ ያው ዋጣቸው፣ አምላክን ዋጣቸው። ከዛ ያው እኒህ ያዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ 3 እንቁዎች የተባሉት 3ቱ አካል ሥላሴ ናቸው ይላል። እነዚህ ናቸው ይላል። አምላክን ዋጣ ይላል። ዘርአ ብሩክ ዋጣቸው። ያ ዘርአ ብሩክ ማለት ይሄ ነው። ፎቶ ራሱ አለኝ። ፎቶ ራሱ አለ ላሳይሽ። ዘርአ ብሩክ ይሄ ነው። ያ እዚህ ጋር ይሄ የማርያም ነው። እሺ ይሄ ደግሞ የሩፋኤል ነው። ለማንኛውም እሺ ምን ላድርገው ገና ቅዱስ ጊዮርጊስ አለ። ይህን እኮ የሚያስረዱ ሌሎች አካላቶች ይኖራሉ። ደግሞ አንድ ነገር ማወቅ ያለብን ማለት ነው፣ ቤተክርስቲያን ይሄ ብቻ አለም ትምህርቷ አንድና አንድ የምታስተምረው ይህን ሰውዬሽ አሁን ታላቁ የቤተክርስቲያን አባት ነው፣ አቡነ ዘርአ ብሩክ ነው። እሺ አይሽ አሁን አቡነ ዘርአ ምን ሆነ ታዲያ? አምላክን በላ፣ አምላክን ዋጣቸው። ማነህ ኢምራን? በቃ ተነጋገርን እኮ አይደል እንዴ? አይ ተነጋገርን፣ ግን አሁንም እንደዛው በዛው ልክ ታላግጣለህ። ኖ ዋጣቸው ወይ ቡርት ተባለን ያለው ያወጣቸው ያልኩ አምላክን ዋጣቸው። ባገኛቸው ግን እኔ በቃ ይቅር ይበል፣ በእውነት ይቅር ይበል። በቃ ኢምራን ግን ቡርቴን አይደለም ከዋጣቸው ያልኩ መጽሐፍ። ከዛ ደግሞ ተመልከች ያዋጣቸው እና ማናቸው ተመልከች ያዋጣቸው እኒህ የዋጣዎች እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ 3 እንቁዎች የተባሉት 3ቱ አካል ሥላሴ ናቸው ይላል። እነዚህ ነው ያወጣው ይላል። የቅድሙ ሰው አምላክን ዋጣ ይላል። እንዴት ነው አምላካቸው የሚዋጣው? ቡርት ያስረጅኛ ፕሊስ። ይኸውልህ አሁን ከመጽሐፍ ቅዱስ ውጪ ነው። ይኸውልህ አንደኛ ከመጽሐፍ ቅዱስ ውጪ ነው። ሲቀጥል ደግሞ ኢየሱስ ደግሞ ምን አለ? በእነዚህ መጽሐፍ ያላመነ ካለ ገሃነም ይገባል አለ ኢየሱስ። ቅድም እንዳሳየሁሽ ያው ኢየሱስ ምን አለ? በእነዚህ መጽሐፍ የሚያምን ካለ ከነ አርዮስ ጋር ነው። ሲኦል ቪአይፒ አርዮስ ማለት በክርስትና ታች ገሃነም ያለ ሰው ነው። እሱ ጋር ነው ገሃነም የሚያስገባው ያለ መጠራጠር። ያው የሚጠራጠር ካለ የማያምኑ ቢኖሩ ግን ገሃነም ነው አለ። ስለዚህ ግዴታ አንድ ኦርቶዶክስ በዚህ መጽሐፍ ማመን አለበት። በዚህ መጽሐፍ ደግሞ ካመናችሁ ያው እዚህ ጋር አምላክ ተበላ ይላል። ምን ላድርግሽ? ቆይ ቡርቲ በልሽ። ለማንኛውም ደህና ደሩ። እንደዚህ ደህና ደሩ በቀላሉ አንፋታ። እሺ መጽሐፍ ቅዱስ ላይ እንምጣ ቡርቲ። መጽሐፍ ቅዱስ ላይ አምላክ የሚያደርገውን ላሳይሽ። በክርስትና ያለው መጽሐፍ ቅዱስ ይኸውልህ፣ በጥቅሉ መጽሐፍ ቅዱስ አንተ አታስተምረኝም። ልንገርህ ስለ መጽሐፍ ቅዱስ ቁጥር 1 የሚያስተምረው አትጠይቀኝ። ቆይ ልንገርህ ስል ለምንድን ጥያቄው? ይሄ የማይሆን ነገር ልታነሳ እኮ ነው አይደለም። መጽሐፍ ቅዱስ የሚያስተምረው ቁጥር 1 የሚገልጸው እግዚአብሔር ነው። ማማስ ይጸጥ ወይ እንትን የሚለው ስለ እግዚአብሔር ነው። በቃ በጥቅሉ ማለት ነው እንጂ አንተ የምትለውን የሚያነሳው ፓርት ራሱ የሚተነትንበት ሌላ መንገድ ይኖረዋል። በእርግጠኝነት የምነግርህ ጭራሹኑ ይሄን ቃል በቃል ቁጭ አድርጎ በእንደዚህ አይነት ትምህርት እንድንማር አያመጣም። አስተምሮንም አያውቅም መጽሐፍ ቅዱስ። ቤተክርስቲያንም ደግሞ እንደዚህ አስተምራን አታውቅም። እኔ አንተ ኬት እንደምታመጣው አላውቅም። መጽሐፍ ቅዱስ ይታይሻል እንዴት ነው የሚለው? ከዛ እሺ እስቲ ቢያንስ ደህና ነገር ሲያወጣ አሁን እርግጠኛ ነኝ ፈልገህ የምታወጣው የማይሆን ነገር ነው። እሺ ክርስቲያ ምንድን ነው የምትለው? እስከሚበል ይኸው አላልኩም። መጽሐፍ ቅዱስ ከወጣ ምን ላድርገው? እሺ ቡርቴ መጽሐፍ ቅዱስ ያው በቃ ይሄን ልተው ሆነ። እሺ በቃ ይሄን ትቼዋለሁ። ይሄን አንዱ ምንድን ነው የሚለው? እሺ ብቻ አንድ ጋር እስኪ ስብሀን ላያቻ በቃ ቤተክርስቲያን ነግሯቸው። መዛ ከሆነ ወገኖቻችን እባካችሁ መጽሐፍ ቅዱስን አንብቡ። ጻፉላቸው ኮሜንት ላይ አንብቡ። መጽሐፍ ቅዱስን ያነበበ ሙስሊም ይሆናል። እነዚህ ሁሉ ብታነቡ ምን እንደሆነ ይገባል። ይምራን ያለ ጊዜ እናውራ ወንድ ቆይታ ወራደ ወገን። እሺ ፕሊዝ እሷ ጋር ጨነት ትነጣለህ። ቡርቴና ይሄን አንብቢ ምንድን ነው የሚለው?